እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የሌናርስን ጉዳይ እንመልከት። ተጫዋች እንግዲህ ከሊዮኔል ሜሲና ከሮበን ጋር እየተመሳሰለ ይገኛል። ገና 17 ዓመቱ ነው። ነገር ግን በባየር ሙኒክ አስደናቂ ጊዜን እያሳለፈ ነው። በሻምፒየንስ ሊግ ጨዋታዎች ላይ ግቦች እያስቆጠረ ነው። እናንሳው፣ ግብ ማስቆጠሩ ብቻ ሳይሆን አጫዋቱን በጣም አስደናቂ እንደሆነ እየተነገረ ነው የሚገኘው። ልክ ነው ምሳ። ሌናርድ ካል ባለፈው ከአርሰናል ጋር በዚህ ውድድር ዘመን በነገራችን ላይ የአርቴታ ቡድን በቻምፒየንስ ሊግ አንድ ጎል የተቆጠረበት ይሄ የ17 ዓመት ታዳጊ ነው። በኤምሬትስ ተደርጎ በነበረው ጨዋታ ያንን የባየር ሚኒክን ብቸኛ ጎል ያስቆጠረው። ግን በዚህኛው ሳምንት ደግሞ ስፖርቲንግ ሊዝበን ሌላ ፈተና ሰጥቷቸው ነበር። በአሊያንዝ አሬና 1-0 ይመሩ ነበር። ከዚያ በኋላ የቬንሶን ኮምፓኒ ቡድን አገግሞ አሁን ከአርሰናል ቀጥሎ በቻምፒየንስ ሊግ ሁለተኛ ስፍራ ላይ የተቀመጠበትን ድል አግኝቷል። አንድ ጨዋታ ብቻ ነው የተሸነፈው ከአርሰናል ጋር የተደረገውን ጨዋታ። ግን ይሄ ልጅ ገና 17 ዓመቱ የሆነው ሌናርድ ካር በአራተኛ የቻምፒየንስ ሊግ ጨዋታው ነው ሶስተኛ ጎሉን ያስቆጠረው። ቻምፒየንስ ሊግ አሁን በምናውቀው መልክ ከ1992-93 የውድድር ዘመን ጀምሮ መደረግ ከጀመረበት ጊዜ ወዲህ በሶስት ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ በእድሜ ጎል ያስቆጠረ በእድሜ ትንሹ ተጫዋች ሆኖ ታሪክ ጽፏል። በቅርብ ጊዜ በለጋ እድሜያቸው የጀመሩ የምናውቃቸው ተጫዋቾች አሉ። ምባፔ፣ ሃላንድ፣ ላሚን ያማል አይነት በትንሽ እድሜያቸው ትልልቅ ጎሎችን ሲያስቆጥሩ የምናውቃቸው፣ እነሱም እንዲህ አላደረጉም። ስለዚህ አጀማመሩ በጣም አስደናቂ ነው። በቀደም 77 ደቂቃ ነው ሜዳ ውስጥ የቆየው። ተቀይሮ ሲወጣ ለአንድ ወጣት ተጫዋች ሳይሆን እንደ ፍራንስ ቤከንባወር ወይም ቶማስ ሚውለር ላለ የባየርን ሌጀንድ በክለቡ አካዳሚ ያደጉ እንደ ኤፈንበርግ ወይ ሌሎች አይነት የክለቡ ውጤቶች የሆኑ ተጫዋቾች የሚደረግላቸው አይነት አቀባበል ነው የተደረገለት። የባየርን ደጋፊዎች በክለቡ በውጤት ታሪክ በተንቆጠቆጠ የክለቡ ታሪክ ውስጥ ብዙ ትልልቅ ተጫዋቾች አይተዋል። ግን በ17 ዓመቱ ለእንደዚህ አይነት ሌጀንዶች የሚደረግ ሽኝት ነው የተደረገለት ከሜዳ ተቀይሮ በወጣበት ጊዜ። ከጨዋታው በኋላ ደግሞ ዩኤፋ የጨዋታው ኮከብ ብሎ የማን ኦፍ ዘ ማች ሽልማት ሰጥቶታል። በዚህ ውድድር ዘመን እንግዲህ በቅርብ ሳምንታት በተለይ በርካታ ጨዋታዎች ላይ እየተሰለፈ ነው። ግን ኡኒዮን ሳን ጂልዋዝ፣ አርሰናል እና ስፖርቲንግ ሊዝበን ላይ ነው ጎሎች ያስቆጠረው። ለባየር ሚኒክ ከ1 እስከ 8 ባለው ስፍራ ውስጥ ማጠናቀቅ በጣም አስፈላጊ ነው እና ምናልባት ይሄ የሚሆን ከሆነ ገና በዚህ በ17 ዓመት እድሜ ላይ ባለ ተጫዋች ጎሎች ምክንያት ሊሆን ይችላል ይህንን የሚያደርገው። ምክንያቱም በቀደም 2-1 የመሩበትን ጎል ነው ያስቆጠረው። ከአርሰናል ጋር ቢሸነፉም የአቻነት ጎል ነበር ያስቆጠረው። ስለዚህ የጎሎቹ ሚዛንም በቀላል የሚታይ አይደለም። ታስታውሽ እንደሆነ ምሳ ባለፈው የውድድር ዘመን ባየር ሚኒክ በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ውስጥ ማጠናቀቅ ባለመቻሉ ምክንያት በሁለተኛው ዙር አድካሚ ጨዋታዎች አድርጎ ነበር። ከሴልቲክ ጋር የተደረጉት ጨዋታዎች እና የጀርመን ብዙሃን መገናኛዎች በኋላ ባየር ሚኒክ ከኢንተር ጋር በሁለተኛው ዙር እንደዛ ተዳክሞ የታየው ምናልባት በሴልቲክ ፓርክና በአሊያንዝ አሬና የተደረጉት በሴልቲክ ብዙ የተፈተኑበት ጨዋታ ስላደከማቸው ሳይሆን አይቀርም። ስለዚህ ተጨማሪ 2 የሳምንት አጋማሽ ጨዋታዎችን ማድረግ ብቻ ሳይሆን ጨዋታዎቹም የሚያዝሉ ይሆናሉ እና በዚህ የተነሳ ከኢንተር ጋር ቡድኑ የተዳከመው በዚህ ምክንያት ነው የሚል አስተያየት የሚሰጡ ሰዎች አሉ። ከ1 እስከ 8 ማጠናቀቅ በጣም አስፈላጊ ነገር ነው። ይህን ልጅ በተመለከተ ግን ደቃቅ ነው። የሜዳ ውስጥ ሙቭመንቱ ከሜሲ ጋር ይመሳሰላል። ልክ እንደ ሜሲ አይነት ቁመት ነው። በቁመትም ሊያድግ ይችላል። ግን 17 ዓመቱ ስለሆነ ቁመት ሊጨምር ይችላል። ግን እሱም እንደ ምሳሌ የሚያየው እንደ ትልቅ ሮል ሞዴል የሚያየው ሊዮኔል ሜሲን ነው እና በዚህ ምክንያት አጨራረሱም የጨዋታ ቴክኒኩም አንዳንድ ፈጣን ሪፍሌክሶቹም ከሜሲ ጋር ይመሳሰላሉ። ራሱም ሜሲን እንደ ትልቅ አይዶል ስለሚቆጥር ሰዎች ከሊዮኔል ሜሲ ጋር ያነጻጽሩታል። ግን ባየር ሚኒክ ልክ እንደሱ አይነት ደግሞ ጎሎች የሚያስቆጥር በግራ እግሩ የጎሉ የሩቅ አንግል ላይ የጠቀለለ ጎሎች የሚያስቆጥር የራሱ የንግድ ምልክት የሚመስል የዲያጎናል ሩጫ ያለው ተጫዋች ደግሞ ነበረው አሪያን ሮበን። ከማንም ጋር ይነጻጸር ከሁለት ሌጀንዶች ጋር ነው የሚነጻጸረው። ሜሲም
ሮበንም ትልልቅ ሌጀንዶች ናቸው እና እንዲህ አይነት ንጽጽሮች እንሰማለን። አሁን ደግሞ የራስ መተማመን ችግር ያለበት አይደለም። በቅርብ ጊዜ እንዲያውም የጀርመን ብሔራዊ ቡድን ጥሪ ሊደረግለት ይችላል እየተባለ ለዓለም ዋንጫው ከዛ በፊት ባለው የማርች የኢንተርናሽናል ብሬክ ጊዜ ለጀርመን ብሔራዊ ቡድን ሊጠራ ይችላል እየተባለ በሚነገርበት ጊዜ የራስ መተማመን ችግር እንደሌለበት የምታውቂው የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማንን በአካል አግኝቶ አያውቅም። የቅርብ ግንኙነት በመጀመሪያ ስሙ በፈርስት ኔም ለመጥራት በኢንፎርማል አጠራር ለመጥራት የሚያስችል ግንኙነት የለውም። ግን በቅርብ ጊዜ ዩሊያን ምን እንደሚያስብ አላቅም በእርግጥ እያለ ነው ሲመልስ የነበረው እና በመጀመሪያ ስም አድሬስ ማድረግ ኢንፎርማሊቲን ያሳያል፣ ቅርበትንም ግን ያሳያል። የጀርመን ብዙሃን መገናኛዎች ደግሞ የራስ መተማመኑንም ጭምር የሚያሳይ ነው በመጀመሪያው ስም ስለሆነ ናግልስማንን አድሬስ እያደረገ ያለው ይላሉ። ባየርን በቅርብ ጊዜ በዋናው ቡድን ውስጥ ለመጫወት እድል ያገኛሉ በሚል የታጩ ሌሎች ተጫዋቾች ነበሩት ከሌናርድ ካርል በእድሜ የሚበልጡ። ለምሳሌ አዳም አዝኑ የሚባል ተጫዋች ያላቸው ብዙ ሲጫወት እናየዋለን። ቶም ቢሾፍ የሚባል ሌላ ተጫዋች፣ አሮን ኢብራሂሞቪች የሚባል፣ ዮናታን አስፒየንሰን፣ ናስቶሪ ኢራኩንዳ ና ጆና ኩሳሳር የሚባሉ ተጫዋቾች አሉ። እነዚህ ሁሉ ጥቂት ደቂቃ ነው የተጫወቱት። ግን በዚህኛው የውድድር ዘመን እንግዲህ አምና በቪንሰንት ኮምፓኒ በኩል የመጀመሪያ ሲዝኑ አይደል ወደ ኃላፊነቱም ሲመጣ ብዙ ጥያቄ ነበር። ለባየርን አይነት ኃላፊነት የተዘጋጀ ለዛም የስራ ድርሻ የሚመጥን ሲቪ የለውም በሚል በርንሌን ከፕሪሚየር ሊግ አውርዶ ነው ወደ ባየርን ዋና አሰልጣኝነት የመጣው። ሌሎች ደግሞ ብዙ ባየርን ሊቀጥራቸው ፈልጓቸው የነበሩ አሰልጣኞች ነበሩ። ቱሄልን የማስቀጠል፣ ናግልስማንን የማምጣት፣ ራኒክን የመሾም፣ ግላስነርን የመቅጠር ፍላጎት ነበረው። እነዚህ ሁሉ ሳይሳኩ ከቀሩ በኋላ ነው ወደ ኮምፓኒ ሄደው። ኮምፓኒ ጊዜ ለመግዛት የግድ ጨዋታዎች ማሸነፍ፣ ቡንደስሊጋውን ቢያንስ ማሸነፍ ነበረበት። ስለዚህ ቀደም የጠቀስኳቸውን ወጣት ተጫዋቾች ብዙ አላሰለፈም። መጀመሪያ በዛው በኃላፊነቱ ላይ መደላደል ነበረበት። ውጤት በማግኘት የባየር ሚኒክን በቅርበት የሚከታተሉ መርማሪ የጀርመን ጋዜጦችን፣ የጀርመንን ሚዲያ ማሳመን ነበረበት። ደጋፊዎቹንም ማሳመን ነበረበት። ስለዚህ ለዛ ደግሞ የበለጠ ኤክስፐሪመንታል የሆነ ወጣት ተጫዋቾችን የማሰለፍ ሙከራ ማድረግ አልፈለግም። የባየርን አሰልጣኝ ከሆንሽ ደግሞ ባየርን ሲባል አእምሯችን ላይ የሚመጣው ያ የሳን ሚያ ሜንታሊቲ፣ የማሸነፍ ሜንታሊቲ ነው። ቶሎ ማድረግ የፈለገው እሱ ነው። እንዲያም ሆኖ እኮ በቻምፒየንስ ሊግ ብዙ ርቀት ባለመሄዱ ምክንያት ተጠራጣሪዎች ነበሩበት። አሁን ግን ጊዜ ገዝቷል። ጥሩ አሰልጣኝ መሆኑን ማረጋገጥ አይጠበቅበትም። ቻምፒየንስ ሊግ ላይ ብዙ ርቀት መሄድ አለበት። በዚህኛው የውድድር ዘመን በተለይ ከባለፈው የውድድር ዘመን የበለጠ በቁራኛ በአይነ ቁራኛ መታየቱ አይቀርም። ግን አሁን እንደ ፖል ቫነር ወይም ሌናርድ ካርል አይነት ወጣት ተጫዋቾችን በድፍረት ለማሰለፍ እድል አግኝቷል። ግን የባየርንን ስብስብ ካየሽው ምሳ ከ16 በላይ ኳሊቲ ተጫዋቾች የሉትም። ጠባብ ስኳድ ነው ያለው። በክረምቱ የለቀቁ ሲኒየር የቡድኑ ተጫዋቾች አሉ። ኪንግስሌ ኮማ ለቋል፣ ቶማስ ሚለር ለቋል፣ ሊሮይ ሳኔ ለቋል። ስለዚህ ስኳዱ ሳስቷል። ደግሞ ጉዳቶች አሉ። በተለይ በመስመር ተከላካይነት ስፍራ ላይ ብዙ ጉዳቶች አሉ። ግን ደግሞ በክንፍ ቦታ ላይም ሰርጅ ግናብሪ ለምሳሌ ብዙ ጉዳት ያለበት ተጫዋች ነው። ጀማል ሙሲያላ በዛ ያለመ ክለቦች ዋንጫ ዘግናኝ ጉዳት ምክንያት የውድድር ዘመን የመጀመሪያ አጋማሽ አልፎታል። ባየርን በክረምቱ ዝውውር ላይ የፈለጋቸው ተጫዋቾች ነበሩ፣ አላመጣም። እንደ ቮልተማደ እና በሊቨርፑል የሚጫወተው ፍሎሪያን ቨትስ አይነት ተጫዋቾችን የማምጣት ፍላጎት ነበረው። እነዚህንም አላስፈረመም። ስለዚህ በለቀቁት ተጫዋቾች በጉዳት ምክንያት በተመታ ስብስቡና ባላስፈረማቸው ተጫዋቾች ምክንያት አሰልጣኙ ጊዜ በመግዛቱ ምክንያት ተጨማሪ ወጣት ተጫዋቾችን ለማስፈረም ይደፋፈራል። ግን ሁለተኛ ቡድኑም ዲፕሊትድ ነው። ብዙ ተጫዋቾች በሳስቷል፣ አላመጣም ተጫዋቾችም። ባየር ሚኒክም ፋይናንሱን መቆጣጠር ይፈልጋል። የበለጠ የአካዳሚ ተጫዋቾችን መጠቀም ይፈልጋል። ስለዚህ ከሌናርድ ካርል በተጨማሪ ቶም ቢሾፍ በዚህ ውድድር ዘመን ብዙ መጫወት ጀምሯል። የአካዳሚ ተጫዋች አይደለም። በ2024 ከሆፈንሃይም ያስፈረሙት ተጫዋች ነው። ተከላካይም አማካይም ሆኖ መጫወት የሚችል ነው። ጆናስ ኡርቢግ ማኑኤል ኖየር ባልነበረ ጊዜ በፊት ስቬን ኡራይሽ ነበር የሚሰለፈው። አሁን ኡርቢግ ብዙ ጨዋታዎችን ሲያደርግ እናያለን። ማኑኤል ኖየር ማረፍ በሚያስፈልገው ጊዜ ደግሞ አሁን ወደ 40 እየተጠጋ ስለሆነ የእሱን የረጅም ጊዜ ተተኪ ማምጣት ያስፈልጋል። አንድ ፔሬት የሚባል እስራኤላዊ ግብ ጠባቂ አምጥተው ነበር፣ ብዙ የሆነለት አይመስለኝም። እና በዚህ ምክንያት ይሄ ካርል ደ ግሮስ ወይም የአካባቢው ንጉስ ተደርጎ የሚጠራ ተጫዋች ብዙ ጨዋታዎች ላይ መሰለፍ ጀምሯል። እና ሲኒየር ተጫዋቾች ከአምና ጀምሮ በክለቡ ልምምድ ላይ የሚያዩት እንደ ሌሮይ ሳኔ አይነት ተጫዋቾች ብዙ ሲያደንቁት ነበር። ቶማስ ሚለር ከመልቀቁ በፊት በተለይ አጨራረሱ አንኮመን ነው ይላል። እንደዚህ አይነት ገና በአስራዎቹ ላለ ተጫዋች በጎል ፊት ያለው ስክነት በጣም አስደናቂ ነው ይላል። አጨራረሱ ግሩም ነው። ብዙ ጊዜ
ግሩም የመጨረስ ችሎታ በእድሜ እየጎለበቱ ሲመጡ ተጫዋቾች የሚያዳብሩት አንድ ክህሎት ነው። ለ5 ዓመት በፍራንክፉርት አካዳሚ የነበረ ነው። ግን በ35,000 ዩሮ የካሳ ክፍያ ብቻ ፊፋ ያስገድዳል። አንድ ክለብ ውስጥ የቆየ ተጫዋች ወደ ሌላ ክለብ ሲሄድ የኮምፐንሴሽን ፊም ይባላል። ክለቡ ተጫዋቹን ለማጎልበት ላወጣው ኢንቨስትመንት የሚከፈል ነው። ግን 35,000 ዩሮ ምንድን ነው አሁን ተጫዋቹ እያሳየ ካለው ተስፋ አንጻር? የዛሬ 2 ወር ገደማ እንኳን በትራንስፈር ማርኬት የጀርመን የዝውውር ጉዳዮች ላይ ስፔሻላይዝ አድርግ ያለሁ የሚል ድረገጽ ነው። ብዙ ትልልቅ የሚዲያ አውትሌቶችም እንደ ማጣቀሻ ይጠቀሙበታል። 20 ሚሊዮን ዩሮ ተመን አውጥቶለት ነበር። በቅርብ ጊዜ ያስቆጠራቸው የቻምፒየንስ ሊግ ጎሎች ብቻ እንኳን ከ20 ሚሊዮን ዩሮ በላይ ተመን የሚቀመጥለት ተጫዋች ያደርጉታል። ስለዚህ ባየርን የከፈለው ገንዘብ በጣም አነስተኛ ነው እና አሁን ሰዎች ከእንደ ላሚን ያማል እና ኤስቴቫ ዊሊያን አይነት ብዙ ተስፋ ከሚጣልባቸው ሌሎች የማጥቃት ተጫዋቾች ጋር ያነጻጽሩታል። አንድ ያለው እድል የሚመስለኝ በባየር ሚኒክ በተለያዩ የስራ ኃላፊነቶች ላይ ያሉት ሰዎች ማክስ ኤበርል ወይም ክሪስቶፈር ፍሩንድ ሁለቱ ዳይሬክተሮች ከዚህ በፊት የሰሩባቸው ፕሮጀክቶች ወጣት ተጫዋቾችን እንዴት ማጎልበት እንደሚቻል የሚያውቁባቸው ፕሮጀክቶች ናቸው። ማክስ ኤበርል ለምሳሌ በቦሩሲያ ሞንቼግላድባህ ነው ዝናን ያገኘው። በባየር ሚኒክ አንዳንዶቹ ዝውውሮቹ የሚያጠያይቁ መሆናቸውን አውቃለሁ። ግን በሞንቼግላድባህ በቅርብ ለረጅም ጊዜ እንደ ማርኮ ሮይስ፣ ግራኒ ጃካ፣ ያን ዞመር አይነት ተጫዋቾችን ማርከሽ ቱራም አይነት ተጫዋቾችን ያጎለበተ ነው። ሌሎችም በርካታ ተጫዋቾች በኋላ ሳይሳካላቸው የቀሩ ግን ብዙ ተስፋ የተጣለባቸው ሌሎች ተጫዋቾችን ጭምር ማለት ነው። ክሪስቶፈር ፍሩንድ ደግሞ በሳልዝቡርግ ነው የሰሩት። ሳልዝቡርግ የላይፕዚግ እህትማማች ነው። በሬድ ቡል ጥላ ስር የኦነርሺፕ ጥላ ስር ያለ ሌላ ነው። እዛ ደግሞ እንደ ሃላንድ አይነት ተጫዋቾች፣ ቤንያሚን ሼሽኮ አይነት ተጫዋቾች የጎለበቱበት ነው። በእነዚህ ፕሮጀክቶች የሰሩ ሰዎች በመሆናቸው ምክንያት በጥሩ ዘመን ነው ለባየር ዋናው ቡድን መጫወት የጀመረው። እንደ ክህሎት ግን እንግዲህ አሁን ያልኩት ስለ ዓለም ዋንጫ ሊጠራ ይችላል እየተባለ ስላለ እንደ ሎተር ማቲያስ የጀርመን ብሔራዊ ቡድን ታላቅ ተጫዋች፣ የባየር ሚኒክ ታላቅ ተጫዋች የነበረ ባሎንዶር ያሸነፈ ትልቅ ተጫዋች ነው እና መጫወት አለበት የሚል አስተያየት ሰጥቷል። በቅድመ ውድድር ዘመን የዝግጅት ጊዜ ለምሳሌ ከቶተንሃም ጋር በነበረ ጨዋታ ኦገስት 12 መሰለኝ የተደረገው 4-0 ሲያሸንፉ ነው የአንድ የተለየ ተጫዋች የመምጣት ምልክት ተደርጎ መቆጠር ጀምሮ የነበረው። ከዚያ ከግራስሆፐርስ ጋር ደግሞ ከጥቂት ቀናት በኋላ ሌላ ጎል አስቆጠረ። ግን የቻምፒየንስ ሊግና የቡንደስሊጋ ጨዋታን እስከ ኦክቶበር ድረስ አልጀመረም ነበር። የሚገርም ነው። በቅርብ ጊዜ ነው ባለፉት 2 ወራት 6 ሳምንት ገደማ በደንብ ብቃቱን ማሳየት የጀመረው እና እንደ ሉተር ማቲያስ፣ ፍራንክ ሪቤሪ አይነት የባየርን ሌጀንዶች ለዓለም ዋንጫ መጣራት አለበት ማለት ጀምረዋል። ያው ሪቤሪ ጀርመናዊ አይደለም፣ ግን ጀርመን ውስጥ ረጅም ጊዜ የቆየ ነው። ስለዚህ በእግር ኳስ እኮ ረጅም ጊዜ የለም፣ የሚባክን ጊዜ የለም። ይሄ ተጫዋች ለጀርመን ብሔራዊ ቡድን ለመጣራት የሚያስችል ክህሎት ካለው ረጅም ጊዜ መጠበቅ አይጠበቅብንም የሚል አስተያየት ሰጥቷል። ሩዲ ቮለር ደግሞ የጀርመን ኤፍ ኤ ዳይሬክተር ነው። 2002 የዓለም ዋንጫ ፍጻሜ ላይ በደረሱ ጊዜ ቡድኑ አሰልጣኝ የነበረ ነው። በሌቨርኩሰን እንዲሁ በዳይሬክተርነት ኃላፊነት ይሰራል። ታስታውሽ እንደሆነ ሃንዚ ፍሊክ ኃላፊነት ለቀው ዩሊያን ናግልስማን እስኪመጡ ድረስም በጊዜያዊ የጀርመን አሰልጣኝነት የሰራ ነው ቮለር እና እሱ ደግሞ በዚህ እድሜ ሜሲ ተመሳሳይ ብቃት አልነበረውም ይላል። በ17 ዓመት አሁን ይሄ አወዛጋቢ ነው፣ ግን ምን ያህል ብዙ ተስፋ የሚጣልበት ተጫዋች እንደሆነ የሚያሳይ ነው። ምክንያቱም ሜሲ በ17 ዓመቱ ለባርሰሎና የቻምፒየንስ ሊግ ጨዋታዎችን የሚጀምር የሊግ ጨዋታዎችን የሚጀምር ተጫዋች አልነበረም። ስለዚህ በዚህ በተመሳሳይ እድሜ ያላቸውን ስኬት የምንቆጥር ከሆነ እንዲያውም ሌናርድ ካር ከሜሲ የበለጠ ስኬት አለው አሁን በዚህ እድሜ ያለ ነው ይላሉ። በዚህ እድሜ ያለውን ስኬት ሲወስዱ ሜዳው በጣም ግሩም ኮሚኒኬሽን አለው ከማይክል ኦሊሴ ጋር። ራሱ በክንፍ በኩል መጫወት የሚመርጥ ተጫዋች ነው፣ ልክ እንደ ሜሲ ሁሉ። ሜሲ ሲጀምር ከቀኝ ክንፍ የሚነሳ የክንፍ ተጫዋች ነው የነበረው። በኋላ ጓርዲዮላ ነው ሀሰተኛ 9 ቁጥር አድርጎ መጠቀም ሲጀምር ሴንትራል ቦታዎች ላይ መጫወት የጀመረው። በቀኝ ክንፍ በኩል ግሩም ነበር፣ ግን ወደ ሌላ ፍጹም አስደናቂ ወደ ሆነ ተጫዋችነት የተሸጋገረው ወደ መሀል ገብቶ መጫወት በጀመረ ጊዜ ነው። ይሄኛው ደግሞ መሀል ላይ ነው የጀመረው፣ ግን መጫወት የሚመርጠው በቀኝ ክንፍ በኩል ነው። በቀኝ ክንፍ በኩል ግን ማይክል ኦሊሴ ያለ እና በዛ ስፍራ ደግሞ ከዓለም ምርጥ ተጫዋቾች መካከል አንደኛው ነው ማይክል ኦሊሴ። ግን ሜዳ ውስጥ በሁለቱ ተጫዋቾች መካከል ያለው ቴክኒካዊ መግባባት ለምሳሌ ከአርሰናል ጨዋታ በፊት ከፍራይቡርግ ጋር ነበር የተጫወቱት እና እዛ ጨዋታ ላይ እግር ኳስን ቴክኒካዊ እግር ኳስን ማየት ለሚፈልግ ሰው ሁለት አስደናቂ ቴክኒካዊ ክህሎት፣ ሁለት ግሩም ምትሃተኛ ግራግር ያላቸው ተጫዋቾች ሜዳ ውስጥ ሲጣመሩ ምን እንደሚፈጠር ፍንጭ ያየንበት። እዛ ጨዋታ ላይ 2 ጎሎች አስቆጥሯል ማይክል ኦሊሴ፣ 3 አሲስቶች ሰጥቷል። ስለዚህ ከ6 ጎሎች 5ቱ ላይ ተሳትፏል። ይሄኛው ተጫዋች ደግሞ 3 ጎሎች ላይ ተሳትፏል ካርል እና በብዙዎቹ አጋጣሚዎች በሁለቱ መካከል ነው የሚገርም ኮምቢኔሽን የነበረው። ከእንደዚህ አይነት ቴክኒካዊ ተጫዋች ጋር
የተዋጣለት ጥምረት የመፍጠር ታሪክ ደግሞ አለው ማይክል ኦሊሴ። በክሪስታል ፓላስ ከኤዜ ጋር ከኤቤሪጅ ኤዜ ጋር የነበረው ጥምረት በጣም አስደናቂ ነበር። አሁን ባየርን በቅርብ ጊዜ አዲስ ኮንትራት የ3 ዓመት ኮንትራት ሰጥቶታል። በዚህ እድሜ ያለ ተጫዋች ከ3 ዓመት በላይ ኮንትራት መፈረም ስለማይችል እስከ 2029 የሚያቆይ ኮንትራት አለው። ግን ደግሞ አንዳንድ ተጫዋቾች ምናልባት የቤተሰቦቻቸውን ብስለት ሊያሳይ ይችላል። እኔ ለምሳሌ ላሚን ያማል የእግር ኳስ ህይወት በአባቱ ምክንያት ሚስ አንድል የተደረገ ይመስለኛል። ምንም አልሆነም። ላሚን ያማል አሁን አስደናቂ ተጫዋች ነው። ግን አንዳንድ ጊዜ የሚገባባቸውን ውዝግቦች ስታይ በደንብ የእሱን የዕለት ተዕለት እንቅስቃሴ በፓተርናሊቲ ልክ እንደ አባት ሆኖ በኃላፊነት ስሜት የሚከታተል የለም። ገና 20-30ዎቹ መጀመሪያ ላይ ያለ ነው። በተለያዩ ምክንያቶች ስሙ የሚጠቀስ ሰው ነው የላሚን ያማል አባት። ለምሳሌ በሶሻል ሚዲያም አንዳንድ ጊዜ እሱ ራሱ ፖስት የሚያደርጋቸው ነገሮች ለያማል ኢሜጅ የሚጠቅሙም አይደለም። ይሄኛው ሌናርድ ካርል የእሱን የዕለት ተዕለት ጉዳዮች እንዲከታተልና እንዲያማክረው የመረጠው ሰው ስለ ብስለቱ ያሳያል። ማይክል ባላክ ነው የሱ አማካሪ። ስለዚህ የወደፊቱን ጉዳይ በተሻለ ደህንነት የተጠበቀ ይመስላል። ጥሩ ማይክል ባላክ ከጀርመን እግር ኳስ የምንጊዜም ትልልቅ ሌጀንዶች መካከል አንደኛው ነው እና በክህሎት ይሄ እነሱ የሚሉት ክሎዝ ኮንትሮል የሚሉት እግር ስር ኳሱን ልክ እንደ ፕሌይስቴሽን አለርም ተጫዋች ከእግሩ ስር ሰክቶት ነው የሚጫወተው። ለዚህ ነው ሜሲን በክሎዝ ኮንትሮሉ ምክንያት የፕሌይስቴሽን ተጫዋች ይመስላል የሚሉት። ይህንንም ተጫዋች ከሜሲ ጋር የሚያነጻጽሩት ለዚህ ነው። ራሱ እዛ ቦታ ላይ መድረስ ችላለሁ ይላል። የራስ መተማመን ችግር የለበትም ስል ሜሲ የደረሰበት ቦታ መድረስ ችላለሁ፣ ያ ተሰጥኦ ያለኝ ይመስለኛል ይላል። በተለይ በዚሁ መንገድ መቀጠል ከሆነ ግን አሁን ራሴን ከሜሲ ጋር ለማነጻጸር አልደፍርም ብሎ ይናገራል። በትህትናና በራስ መተማመን መሀል ያለ ልትዩ ትችላለች። ስለ ፖቴንሻሉ ያውቃል። ነገር ግን አጋኖ ራሱ ደግሞ ከሜሲ እኩል አድርጎ ወይም ከሜሲ ጋር የሚነጻጸር ተጫዋች አድርጎ ራሱን መጥቀስ አይፈልግም እና በቅርብ ጊዜ በርካታ ጨዋታዎችን መሰለፍ ጀምሯል። እንደ ሰዎች ሽግግሩን እንደ ጆሹዋ ኪሚህ አይነት ይሉታል። ኪሚህ ሲመጣ በቡንደስሊጋ ተጫውቶ አያውቅም። ጓርዲዮላ ሲያመጣው በእርግጥ በላይፕዚግ ይጫወት ነበር፣ ትልቅ ፖቴንሻል እንደሆነ ይታወቅ ነበር። በኋላ ፔፕ አመጣውና መጀመሪያ የቀኝ መስመር ተከላካይ ሆኖ የቀኝ ፉልባክ ሆኖ ጀመረ። ፔፕ ከመልቀቁ በፊት አማካይ አድርጎ መጠቀም ጀመረ ይህንን ተጫዋች። አሁን አማካይ ሆኖ በዚህ ነው ራሱ ያስቆጠረው ጎል ሲቆጠር ከራሱ ከጆሹዋ ኪሚህ ነበር የመጣው። ኳሱ ራሱ ላይ ጎል አስቆጠረ በቀደም ከስፖርቲንግ ጋር። ግን የመሪነቱ ጎል ሲቆጠር የእሱ ክሮስ ነበር ለመሪነቱ ጎል መቆጠር ምክንያት የነበረው። ይሄኛውም ልክ እንደዚሁ ነው። ከዚህኛው የውድድር ዘመን በፊት ከባየርን ወጣት ቡድን ጋር ብቻ ልምምድ ይሰራ የነበረ ከዋናው ቡድን ጋር ልምምድ መስራት እንኳ የጀመረው በዚህኛው የውድድር ዘመንና በዓለም የክለቦች ዋንጫ ሰሞኑ አንድ የኒውዚላንድ ቡድን በሰፊ ውጤት ሲያሸንፉ እዛ ጨዋታ ላይ ነው ለመጀመሪያ ጊዜ የተሰለፈው። በአካዳሚ ውስጥ ግን በባየርን የዕድሜ እርከን ቡድኖች ውስጥ ግን በ30 ጨዋታ 34 ጎል ያስቆጠረ 11 የመጨረሻ ኳስ ያቀበለ በሶስተኛ የሜዳ ክፍል ኢምፓክት መፍጠር የሚችል ተጫዋች ተደርጎ ይታይ ነበር እና በኋላ ከዋናው ቡድን ጋር አልፎ አልፎ እየመጣ ልምምድ የሚሰራ እንጂ በመደበኝነት የሚጫወተው ለሁለተኛው ቡድን ነበር። ከኢንተር ጋር በነበረው ጨዋታ ቤንች ላይ አድርጎት ነበር። ግን ብዙ ጉዳት ነበር በዛ የውድድር ዘመን ባየርን እንደምታውቂው። ግን በዛ ከኦክላንድ ሲቲ ከሚባለው ቡድን ጋር 10-0 ሲያሸንፉ ለመጀመሪያ ጊዜ መሰለፍ ጀመር። ሁሌ በጥንቃቄ ነበር የሚያየው። የጀርመን ብዙሃን መገናኛዎች እያጋነኑት ነው ብሎ ስለሚያምን ተጫዋቹን በተመለከተ ቪንሰንት ኮምፓኒ በተጋነነ ሁኔታ ስለዚህ ተጫዋች ሲናገር ብዙ ጊዜ አይሰማም። እኔ እንዲያውም ብዙ ይናገራል። አንዳንድ ጊዜም በኢጎና በሰልፍ ኮንፊደንስ መካከል ልዩነት አለ እና ስለዚህ ከሚዲያ ፕሮቴክት መደረግ አለበት ይሉ ነበር። አሁን በቀደም የጨዋታው ኮከብ ተባለ። የመሪነታቸውን 2-1 የሆኑባትን በጣም አስፈላጊ ጎል አስቆጠረ። ሲወጣ በሚክስድ ዞን ውስጥ ብዙ ጋዜጠኞች ይጠብቁት ነበር እና ወጥቶ ይናገራል። ስለ ጨዋታም ስላስቆጠረው ጎል ማብራሪያ የሚሰጥ ነበር። በጣም ድንቅ ጎል ነው ያስቆጠረው። ጋዜጠኞች በሚጠብቁት ቦታ አይደለም የወጣው፣ በመኪና ፓርኪንግ በኩል ሾልኮ የሄደው እና አንዱ የፒአር ጥንቃቄ ይመስላል። ተጫዋቹን ለብዙሃን መገናኛዎች ትኩረትና ለተጋነነ ሙገሳ እና አድናቆት ላለማጋለጥ የሚደረግ ጥረት ተደርጎ ነው የተወሰደው እና ከዛ ጨዋታ በኋላ በተለይ በሚክስድ ዞን ውስጥ ሲናገር አልተሰማም። አንዳንድ ጊዜ አድርጎት ያውቃል፣ ግን አሁን በጥንቃቄ ነው ይህንን እያደረገ ያለው። በቅርብ ጊዜ ደግሞ የሉዊስ ዲያዝ ቀይ ካርድን ተከትሎ ከአርሰናል ጋር በነበረውም ጨዋታ ከስፖርቲንግ ሊዝበን ጋር በነበረውም ጨዋታ የመሰለፍ እድል አግኝቷል። እንግዲህ አሁን አንዳንድ ጊዜ ወጣት ተጫዋቾች በአጋጣሚዎች ነው የመሰለፍ እድል የሚያገኙት። የወጣት ተጫዋቾች ላይ በድፍረት የመሰለፍ እድል ይሰጣሉ የሚባሉት አሰልጣኞች እንኳን ሲኒየር ተጫዋቾቻቸው ወይ ጉዳት ወይ ቅጣት ወይም ስኳዱ ራሱ ቅድም እንዳልኩት ባየር ሚኒክ በመረጠው አካሄድ በጥንቃቄ 100 ሚሊዮን ለቮልት ማደ መክፈል ኢዲየሲ ነው ምናምን ሲሉ ነበር አይደለም ኦሊ ሆነሽ
ብዙ ገንዘብ ማውጣት የሚፈልጉበት አይደለም። እንዲያውም ሲያወጡም መተቸት ጀምረዋል። አሁን በጀርመን ገንዘብ ማውጣት የአምቢሽን ማሳያ ተደርጎ አይደለም የሚታየው። ብዙ ገንዘብ መክፈል የፍሩጋሊቲ የብኩንነት ምናምን ተደርጎ ነው የሚታየው። ከአንዳንድ ሰዎች የጀርመንና የገንዘብ ግንኙነትን በተመለከተ ልክ እንደ እንግሊዝ አይደለም። ለምሳሌ አንዳንድ የጀርመን ጋዜጠኞች ገንዘቡን ለምን አታወጣውም ብለው ቬንገርን የአርሰናል ደጋፊዎች በሚቃወሙበት ጊዜ ይደነቁ ነበር። ይሄ እኮ አይደለም ትክክለኛው አካሄድ ብለው ያምናሉ። ለዚህ ነው ብዙ ኢንቨስተሮች መምጣት የማይችሉት እዛ የ50 ሲደመር አንድ ህግም አይፈቅድም። ይሄ ሁሉ የጠቀመው ይመስላል አሁን ተጫዋቹን ባየርን አሁን በተከተለው ፖሊሲ በለቀቁ ተጫዋቾች የለቀቁ ተጫዋቾች ደግሞ አብዛኞቹ የማጥቃት ተጫዋቾች በመሆናቸው በክህሎቱ ኮምፓኒ ባገኘው ጊዜ ተጫዋቹም የመሰለፍ እድል ባገኘ ቁጥር በሚያሳየው ብቃት ግን ኮምፓኒ እኔ የሃይፕ ደጋፊ አይደለሁም፣ የሆነን ተጫዋች ያለ ልክ የማጋነን ደጋፊ አይደለሁም የሚል አስተያየት ሰጥቷል። እንግዲህ ግን ሰዎች የሚሉት አሁን ከሚታይበት ምልክት በመነሳት የባሎንዶር ማቴሪያል ነው። ከፍሎሪያን ቪርትዝ በኋላ የጀርመን ፉትቦል ያፈራው ባለ አስደናቂ ተሰጥኦ ተጫዋች ነው ይላሉ። ስለዚህ እንዲህ አይነት መንገድ ላይ ያለ ልዩነት የሚፈጥር በ17 ዓመቱ ለባየርን አይነት ትልቅ ኢንስቲትዩሽን ለባየርን አይነት ትልቅ ቡድን መጀመር የመጀመሪያ አሰላለፍ ውስጥ መካተት የጀመረ ተጫዋች ነው እና የሌሎችም